आप कोच बहुत अच्छे हो, लेकिन आदमी सुअर हो। ये क्या बात हुई? पागल को पागल मत बोलो। टिंगू को टिंगू मत बोलो। क्या मतलब? ባለፈው ሳምንት ለእይታ የበቃው ወይም አርብ ላይ ለእይታ የበቃው ሲታሪ ዘ ኢምፐረር የተሰኘው አዲሱ የአሚር ካን ፊልም በዓለም አቀፍ ደረጃ ቦክስ ኦፊስ ላይ 100 ከሮር እንዳለፈ እየተነገረ ነው ያለው። ከዛ በተጨማሪም ከመጀመሪያው ቀን የበለጠ ሁለተኛና ሶስተኛ ቀን ላይ በጣም ምርጥ ገንዘቦችን እየሰራ አሁንም እየቀጠለ ነው ያለው። በአጠቃላይ እንግዲህ ዛሬ ላይ አምስተኛ ቀኑን ስለያዘ ምን ያህል አስገብቷል በዓለም አቀፍ ደረጃ የሚለውን ለማየት እንሞክራለን። የአክሽን ኩማርም ሃውስፉል የተሰኘው ፊልም 19ኛ ቀኑን ይዟል። በ19ኛ ቀኑ በዓለም አቀፍ ደረጃ ምን ያህል ሰርቷል የሚለውንም እናያለን። ናጋርጁናና ዳኑሽ የሰሩበትም ኩቤራ የተሰኘው ፊልምም አምስተኛ ቀኑን ይዟል። እሱ ምን ያህል ሰርቷል የሚለውን የምናይበት ቦክስ ኦፊስ ሪፖርት የተሰኘው ፕሮግራም አሁን መጀመሩ ነው። ስለዚህ እንግዲህ ወደ ቪዲዮ ገባለሁ። እናንተ ከነዚህ መሃል ያያችሁ ካለ የትኛው ተመችቷችኋል ያላችሁን ሀሳብ አስተያየት ኮሜንት ላይ ገለጹልኝ። ቪዲዮ ላይ ካርጋችሁ መጀመሪያ አትርሱ። ወደ ፕሮግራሙ እንግባ። መልካም ቆይታ። እንደሚታወቀው እንግዲህ በጣም ሲጠበቅ የነበረው የአሚር ካን ቀጣይ ፊልሙ ሲታሪ ዘ ኢምፐረር የተሰኘው ፊልም ባለፈው ሳምንት መጨረሻ ላይ አርብ ላይ ለእይታ በቅቶ ነበር። ይህ ፊልም እንግዲህ ዳይሬክት ያደረገው አሬስ ፐሰና የተባለው ዳይሬክተር ነው። በፊልሙ ላይም ከሱፐርስታር አሚር ካን ጋር አንድ ላይ የተወነችው ጀኔሊያ ዲሽሙክ የተባለች አክትረስ ናት። እንደሚታወቀው ይህ ፊልም እንግዲህ ለእይታ ሊበቃ ሲል ብዙ በዛ አልተፈጠረለትም ወይም በጣም ብዙ ግርግር አልነበረም። እንዲያውም ሁሉም ተስፋ አድርገው ወይም እርግጠኛ ሆኖ ተቀምጦ የነበረው ቦክስ ኦፊስ ላይ ፊልሙ ፍሎፕ ሆኖ ከስሮ እንደሚወድቅ እርግጠኛ ሆኖ የተናገሩበትም ሁኔታ ነበረ። ግን የታሰበውና እየተፈጠረ ያለው ወይም እየሆነ ያለው ነገር እጅግ በጣም ተቃራኒ ነው የሆነው። የመጀመሪያ ቀን ላይ በገቢ ደረጃ በጣም ዝቅ ብሎ የጀመረ ቢሆንም ሁለተኛና ሶስተኛ ቀን ላይ ቅዳሜና እሁድ ስለነበረ እጅግ በጣም ከፍ ብሎ ሄዶ ነበር። እንዲያውም አራተኛ ቀን ላይ ከመጀመሪያ ቀን የበለጠ ያስገባል ተብሎ ሲጠበቅ ነበር። ምክንያቱም የጠዋትና የከሰዓት የተቆረጡ የነበሩ ሾዎች በጣም ከፍተኛ ስለነበሩ ሁሉም ተስፋ አድርጎ የነበረው ከመጀመሪያ ቀኑም ይበልጣል ብሎ ሲጠበቅ ነበር። ሆኖም ግን ለፊልሙ ከተሰጠው ግምትና እንደገና ደግሞ እንደ አራተኛ ቀንነቱ ወይም በሰኞ ቀን ላይ ያስገባው ገቢ ምንም እንኳን ከመጀመሪያ ቀን የበለጠ ባይሆንም እንደ ሰኞ ግን በጣም አሪፍ ነው። ምክንያቱም የቲኬት ዋጋ ይቀንሳል። በዛ ላይ ደግሞ የስራ ቀን ነው። በስራ ቀን ላይ እንደሚታወቀው ለፊልም አመቺ ስላልሆነ ብዙ ፊልሞች እጅግ በጣም ያቀረቅርባቸዋል ወይም በጣም ይወርዳል ገቢያቸው። የአሚር ካን ግን ሲታሪ ዘ ኢምፐረር የተባለ ለዛውም እንደዚህ የተፈራ ፊልም አይደለም የተደነቀ ፊልም እንኳን ጥሩ ገንዘብ አይሰራ የሚባልባቸው ቀናት ላይ ሰኞና ማክሰኞ ምርጥ ገንዘብ በመስራት ቦክስ ኦፊስ ላይ ሆልድ አድርጓል ማለት ይቻላል። ስለዚህ አንድ ነገር እርግጠኛ የሚያደርገው ፊልሙን ተመልካቹ በጣም እንደወደደውና ለማየት ወደ ሲኒማ ቤት እየጎረፈ እንዳለ ሙሉ ለሙሉ እርግጠኛ የሚያደርግ ነገር አለው። ስለዚህ ገና ፊልሙ ዛሬ አምስተኛ ቀኑ ላይ ነው ያለው። በዚሁ ከቀጠለ አንድ ወር እንኳን እስከሚሞላው ወይም ሁለተኛና ሶስተኛ ሳምንቱ ላይ እጅግ በጣም ከፍተኛ ገንዘብ ይሰራል ተብሎ ይጠበቃል። ምን ያህል ሰርቶ ነው ካላችሁ እንግዲህ እንደተለመደው መለስ ብለን ሲታሪ ዘ ኢምፐረር ላይ እንመጣለን። በመጀመሪያ ግን ሃውስፉል 5 እና ኩቤራ የተሰኙ ፊልሞች ምን ያህል አስገብተዋል ወይም ምን ያህል ገንዘብ ሰርተዋል የሚለውን ካየን በኋላ ወደ ሲታሪ ዘ ኢምፐረር መለስ ብዬ እነግራችኋለሁ። ቀድመን የምናየው እንግዲህ ኩቤራ የተሰኘው ፊልም ባለፈው ሳምንት አርብ ላይ ለእይታ የበቃ ፊልም ነበረ። እንደሚታወቀው ፊልሙ ምንም እንኳን የታሚል ፊልም ቢሆንም ወይም ኦሪጂናል ቋንቋ ታሚል ቢሆንም ታሚል፣ ቴልጉ፣ መለያለም፣ ከናዳና ሂንዲን ጨምሮ በፓን ኢንዲያ በ5 ቋንቋዎች ለእይታ በቅቶ ነበር። ፊልሙም ለእይታ በሚበቃ ሰዓት ላይ 3500 ስክሪኖችን አግኝቶ በዓለም አቀፍ ደረጃ ለእይታ እንደበቃ ተናግረው ነበር። በፊልሙ ላይ የሚተውኑት እንግዲህ ታዋቂዎቹ አክተሮች ናጋርጁናና ዳኑሽ ሲሆኑ ከዛ በተጨማሪም ደግሞ ረሽሚካ መንደናም አብራቸዋለች። የፊልሙ በጀት ቀድሜ እንደተናገርኩት 120 ከሮር ነው። ስለዚህ ዛሬ ላይ እንኳን መለስ ብለን ስናየው በዓለም አቀፍ ደረጃ ፊልሙ 100 ከሮርን ማለፉ በጣም ምርጥ ስራ ሰርተዋል አስብሎታል። ቢሆንም ግን የፊልሙ ዋና ገቢ የሚባል ወይም ደግሞ አሪፍ ገንዘብ እየሰራ ያለው በታሚልና ቴልጉ ሲሆን በሂንዲም ሆነ በሌሎች ቋንቋዎች ያን ያህል ለየት ያለ ገንዘብ ሊሰራ አልቻለም። ዋናው ነገር ደግሞ የፊልም ሜከሮቹ ወይም ደግሞ ፊልሙን የሰሩት ባለቤቶቹ በሂንዲ ምንም አይነት ፕሮሞሽን ስላልሰሩ በፓን ኢንዲያ የሚወጡ ፊልሞች እንግዲህ በጣም ትልቁ ገቢያቸው ሂንዲ ላይ ነበረ። ስለዚህ በጣም ሊደክምባቸው ችሏል። ሆኖም ግን በተለያዩ በሳውዝ ቋንቋዎች የሰራው አንድ ላይ ሲደመር ፊልሙ በጣም ምርጥ ገንዘብ ሰርተዋል አስብሎታል። ምን ያህል አስገብቷል ካላችሁ እንግዲህ ኩቤራ የተሰኘው የዳኑሽና የናጋርጁና ፊልም ይህ ኩቤራ የተሰኘው ፊልም እንግዲህ የመጀመሪያ 3 ቀናት ወይም ዊኬንድ ቢዝነሱ 48.61 ከሮር መሰብሰብ የቻለ ሲሆን ይሄ በራሱ ከፍተኛ ገንዘብ ነው። ለዛውም በኔት ኮኔክሽን ይህን ያህል መሰብሰቡ ከተጠበቀው በላይ በመሆኑ ምርጥ ስራ ሰርቷል አስብሎታል። ይህ ኩቤራ የተሰኘው ፊልም እንግዲህ አራተኛ ቀኑ ላይም ወይም በሰኞ ቀንም አሪፍ ገንዘብ ሰርቷል ለማለት የሚያስደፍር ነው። ምክንያቱም ሰኞ እንደመሆኑ ሁሉም ፊልሞች ገበያቸው በጣም ይቀዘቅዛል። ከዛ አኳያ ሲታይ የዳኑሽ እና የናጋርጁና ኩቤራ የተሰኘው ፊልም በአራተኛ ቀን 6.72 ከሮር በሁሉም ቋንቋ ኦል ኢንዲያ ኔት ኮኔክሽን መሰብሰብ ችለዋል። ዛሬም ቢሆን አምስተኛ ቀን ላይ የጠዋትና የከሰዓት እንዲሁም ደግሞ ለማምሻ የተቆረጡ ያሉ ትኬቶችን ከማየት የተገመተው ከትላንት አኳያ ዝቅ ያለ ቢሆንም ግን ጥሩ ነው የሚባለው። ምክንያቱም በአምስተኛ ቀኑ ኩቤራ የተሰኘው ፊልም ኦል ኢንዲያ ኔት ኮኔክሽን 6.25 ከሮር አካባቢ ይሰራል ተብሎ ይገመታል። ስለዚህ እንግዲህ ሁሉንም አንድ ላይ ስንደምረው ኩቤራ የተሰኘው ፊልም በ5 ቀኑ ኦል ኢንዲያ ኔት ኮኔክሽን 61.58 ከሮር የሰበሰበ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 73.41 ከሮር ሆነ ማለት ነው። ከዛ በተጨማሪም ፊልሙ ኦቨርሲስ ማርኬት ላይ ከህንድ ውጭ ባሉት ሀገራትም አሪፍ ገንዘብ ሰብስቧል የተባለ ሲሆን እስካሁን ድረስ እንግዲህ በአምስተኛ ቀኑ ላይ ከህንድ ውጭ ባሉት ሀገራት ላይ በግሮዝ የተቀመጠው 29.24 ከሮር አካባቢ ሰብስቧል ተብሏል። ይህም ማለት ሁሉም አንድ ላይ ሲደመር ኩቤራ የተሰኘው ፊልም በአምስተኛ ቀኑ በዓለም አቀፍ ደረጃ 102.65 ከሮር መሰብሰብ ቻለ ማለት ነው። ግን የፈለገ ቢሆን ስለ ፊልሙ እየተወራ ያለው ወይም ደግሞ እየተሰጠ ያለው ሪቪው በጣም አሪፍ ስለሆነ ፊልሙ በጣም ተወዳጅነት አግኝቷል። በቀጣይም ደግሞ ጥቂት ቀናት ውስጥ
በአምስተኛ ቀኑ 100 ከሮር ማለፍ መቻሉ በራሱ በቀጣይ ጥቂት ቀናት ውስጥ ፊልሙ እስከ 200 እና 250 ከሮር ይገባል የሚለውን ተስፋ በዛ አድርጎታል። በመቀጠል ደግሞ የምናየው በዚህ ዓመት ከተለቀቁ ፊልሞች ውስጥ በጣም ሲጠበቅ የነበረው ትልቁ ኮሜዲ ትሪለር ይዘት ያለው የአክሼ ኩማር ሃውስፉል 5 የተሰኘው ፊልም ነው። እንደሚታወቀው በዚህ ፊልም ላይ ጄኪ ሽሮፍ፣ አቢሼክ በቻን፣ አክሼ ኩማር፣ ሪቴሽ ዴሽሙክ፣ ናና ፓቴከር እያልን ብንጠራ በጣም ብዙ አክተሮች እንደተሳተፉበት ደጋግሜ ስለተናገርኩኝ ብዙ ናቸው፣ ጠርቻ አልጨርሰውም። እንደሚታወቀው የፊልም ለእይታ የበቃው ጁን 6 ነበረ። ስለዚህ ዛሬ ላይ 19ኛ ቀኑን ይዟል ቦክስ ኦፊስ ላይ። ፊልሙ ለእይታ በበቃ ሰዓት ላይ ምንም ተፎካካሪ አልነበረበትም፣ ብቻውን ነበረ። ስለዚህ የመጀመሪያና ሁለተኛ ሳምንቱን አሪፍ ገንዘብ የሰበሰበ ሲሆን ልክ ሶስተኛው ሳምንት እንደጀመረ ግን ሌላ ፊልሞች ለእይታ በቁ፣ ስክሪን ተቀነሰበት። እንደዛም ሆኖ ግን ገቢው ያን ያህል የሚያስከፋ ነው የሚባል አይደለም። በጣም አሪፍ ገንዘብ እየሰበሰበ እየሄደ ያለው ከስክሪኑ ማነሳ አኳያ ሲታይ ያስገባ ያለው ገንዘብ በጣም አሪፍ ነው የሚባል ነው። ምን ያህል አስገብቷል ካላችሁ እንግዲህ የአክሼ ኩማር ሃውስፉል 5 የተሰኘው ፊልሙ የመጀመሪያ 17 ቀናት ያስገባው 186.49 ከሮር ሲሆን ገቢውን በዛው ቀጥሎ ፊልሙ ሶስተኛው ሰኞ ላይ 18ኛ ቀኑ ላይ ያስገባው ኦል ኢንዲያ ኔት ኮሌክሽን 1.31 ከሮር ሊሆን ችሏል። ይህ እንግዲህ በትንሽ ስክሪን ነው እየሰራ ያለው። ዛሬ ላይ የጠዋትና የከሰዓት እንዲሁም የማንሻ የተቆረጡ ትኬቶች ከማየት እንግዲህ እየተገመተ ያለው ምንም እንኳን ከትላንት አኳያ ቀነስ ያለ ቢሆንም ግን በአጠቃላይ በ19ኛ ቀኑ 1.15 ከሮር አካባቢ ይሰራል ተብሎ ይገምታል። ስለዚህ ሁሉንም አንድ ላይ ስንደምረው ሃውስፉል 5 የተሰኘው ፊልም እንግዲህ ኦል ኢንዲያ ኔት ኮሌክሽን በ19ኛ ቀኑ 188.95 ከሮር በኔት ኮሌክሽን የሰራ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 225.06 ከሮር ሆነ ማለት ነው። ከዛ በተጨማሪ ደግሞ ኦቨርሲስ ማርኬት ላይ ከህንድ ውጪ ባሉት ሀገራት አኳያ ሲታይ እስከዛሬ ድረስ አክሼ ኩማር ቀደም ብሎ ከሰራቸው ፊልሞች አኳያ በጣም ከፍተኛ ገንዘብ መሰብሰብ ችሏል የሚያስብል ነው። እሱም ኦቨርሲስ ማርኬት ላይ ከህንድ ውጪ ባሉት ሀገራት በግሮዝ የተቀመጠው 56.77 ከሮር መስራቱ አስገራሚ አድርጎታል። ስለዚህ የሀገር ውስጥና የውጪው ሁለቱም አንድ ላይ ሲደመር በዓለም አቀፍ ደረጃ የአክሼ ኩማር ሃውስፉል 5 የተሰኘው ፊልም 281.83 ከሮር በ19ኛ ቀኑ መሰብሰብ ችሏል። ቀስ በቀስም ቢሆን እንግዲህ እየተጠጋ ያለው ወደ 300 ከሮር እንደሆነ በደንብ ያሳያል። በእርግጥ ስክሪን ያልተቀነሰበትና በዛ ያለ ስክሪን አግኝቶ እየሰራ ቢሆን ኖሮ እስካሁን ድረስ 300 ከሮር ማለፉ ግድ ነበረ። ግን ሌሎች ፊልሞችም እድል ማግኘት ስላለባቸው ተቀንሶበታል። በመቀጠል የምናየው እንግዲህ በዚህ ሳምንት የተለቀቀው ሲታሬ ዘሚን ፐር የተሰኘው ፊልም ነው። ይህ ፊልም እንግዲህ እንደሚታወቀው የታዋቂው አክተር የአሚር ካን የሚስተር ፐርፌክሽኒስት በጣም የሚጠበቅ ፊልም ነበረ። በጣም አስገራሚ የሚያደርገው ከመጀመሪያ ቀኑ ሁለተኛ ቀኑ ከሁለተኛ ቀኑ ደግሞ ሶስተኛ ቀኑ እየጨመረ የሄደ መሆኑ የበለጠ ፊልሙ ተወዳጅ እንደሆነ ያሳያል። ከዛ በተጨማሪም ደግሞ ስክሪን የነበረው ስክሪን 3000 ስክሪን ነበረ በአገር ውስጥ አግኝቶ የነበረው ወደ 500 ስክሪን ተጨምሮለት 3500 ስክሪን እሁድ ላይ መጨመሩ በጣም አስገራሚ ያደርገዋል። ከመጀመሪያ ቀን የበለጠ ስክሪን እንዲጨመር እንግዲህ ተመልካቹ ምን ያህል ፎርስ እንዳደረገ ምን ያህል ብዛት እንዳለው ያሳያል። ፊልሙ እንግዲህ እንደሚታወቀው ዛሬ ላይ በ80 ከሮር የተሰራ ስለሆነ በጣም ትንሽ ገቢ ያስገባል፣ ብዙ ተመልካችም አያገኝም ተብሎ ሲፈራ ነበረ። ግን በአስገራሚ ሁኔታ በአሁኑ ሰዓት ላይ 100 ከሮር ማለፉ አስደናቂ ሲያደርገው እንዲሁም በአገር ውስጥም ሆነ ከውጭ የሰራው ገንዘብም ከተጠበቀው በላይ መሆኑ ፊልሙ ምን ያህል ተወዳጅ እንደሆነ ያሳያል። ህዝቡም እንግዲህ ፊልሙን ለማየት እየጓጓን ያለው አሁንም እያየን ያለው እንደዚሁ በዚህ መልኩ ከቀጠለ እንግዲህ ፊልሙ በአጭር ቀን ውስጥ 200 ከሮር በዓለም አቀፍ ደረጃ ይገባል ተብሎ ተስፋ ተደርጎበታል። በአጠቃላይ እንግዲህ እስካሁን ድረስ ምን ያህል ሰርቷል የሚለው ነው መለስ ብለን ስናይ የሱፐርስታር የአሚር ካን ሲታሬ ዘሚን ፐር የተሰኘው ፊልም እንግዲህ የመጀመሪያ 3 ቀን ወይም ቢግ ዊኬንድ ቢዝነሱ የነበረው 58.15 ከሮር ሲሆን ይህ እንግዲህ በ3 ቋንቋ ስለቀረበ የሶስቱም ቋንቋ ገቢ ነው። በጣም አስገራሚ የሚያደርገው የመጀመሪያ ቀን ኦፕኒንግ ዴይ ላይ ባይናገሩ በሁለተኛ ቀንና በሶስተኛ ቀን ላይ ፊልሙ ዳብ ተደርጎ በሁለት ቋንቋዎች ተለቋል ወይም ተጨማሪ ማለት ነው። እነሱም በታሚልና ቴልጉ ናቸው። ሆኖም ግን ታሚልና ቴልጉ ስቴቶች ላይ ብዙ ስክሪን አግኝቶ ስላልተለቀቀ መሰለኝ ብዙም አልተናገሩም፣ አላወሩበትም። አነስተኛ ስክሪን አግኝቶ ሊሚትድ በሆነ ቦታዎች ላይ ለእይታ በቅቷል። አራተኛው ቀን ላይ ማለትም ሰኞ ላይ የነበረው ግርግር ከማየት ወይም ደግሞ ጠዋትና ከሰዓት ላይ የተቆረጡ የነበሩ ትኬቶች ከማየት እንግዲህ ከፍተኛ ገንዘብ ያስገባል፣ ከመጀመሪያው ቀን ይበልጣል ተብሎ ሲጠበቅ ነበረ። ምንም እንኳን ከመጀመሪያ ቀን መብለጥ ባይችልም ግን በአራተኛው ቀን በሰኞ ላይ ለዛውም በጣም አሪፍ ገንዘብ ሊሰራ ችሏል። እሱም ደግሞ የሰራው 9.37 ከሮር መሆን ችሏል። ዛሬም ቢሆን አምስተኛ ቀን ላይ ጠዋትና ከሰዓት እንዲሁም ማምሻውን የተቆረጠውን ትኬት ከማየት እንግዲህ ከትላንት አኳያ አነስ ያለ ቢሆንም ግን ዛሬ ላይ በአጠቃላይ ያስገባል ተብሎ እየተገመተ ያለው 8.75 ከሮር አካባቢ ኦል ኢንዲያ ኔት ኮሌክሽን በሁሉም ቋንቋዎች ያስገባል ተብሎ ይገመታል። ስለዚህ ሁሉንም አንድ ላይ ስንደምረው የሱፐርስታር አሚር ካን ሲታሬ ዘሚን ፐር የተሰኘው ፊልም ኦል ኢንዲያ ኔት ኮሌክሽን በ5 ቀኑ 76.27 ከሮር ሰብስቧል ማለት ነው። ይሄው ገንዘብ ራስ ደግሞ በግሮስ ሲቀመጥ 90.82 ከሮር ሆነ ማለት ነው። ፊልሙ ከህንድ በተጨማሪ በሌላ ሀገራት ላይ ወይም ከህንድ ውጭ ባሉት ሀገራት ላይ ጥሩ አቀባበልን አግኝቷል። ስለዚህ በ5 ቀኑ ብቻ ኦቨርሲስ ማርኬት ላይ በግሮዝ የተቀመጠው 31.19 ከሮር መሰብሰብ ችሏል። ስለዚህ ሁሉንም አንድ ላይ ስንደምረው የሱፐርስታር የአሚር ካን ሲታሬ ዘሚን ፐር የተሰኘው ፊልም በአምስተኛ ቀኑ በዓለም አቀፍ ደረጃ 122.01 ከሮር መሰብሰብ ቻለ ማለት ነው። ቀድሜ እንደተናገርኩት የፊልሙ በጀት 80 ከሮር ነው። ስለዚህ በዓለም አቀፍ ደረጃ ፊልሙ ገና በአምስተኛ ቀኑ 122 ከሮርና ከዛ በላይ መሰብሰቡ አጂብ የሚያሰኝ ነው። ስለዚህ እንግዲህ ይሄ ገንዘብ ገና ሳምንት ሳይሞላ የሰበሰበው ነው። ቀጣይ ሳምንት ደግሞ
ዊኬንድ ላይ በጣም አሪፍ ገንዘቦችን ይሰበስባል ተብሎ ይጠበቃል። ሁሉም ነገር በትክክል ከሄደና ልክ እንደዚህ ተመልካች እያገኘ ከሄደ ፊልሙ ምናልባት እንግዲህ 200 ክሮርን ማለፉን በደንብ ያረጋግጣል ተብሎ ተስፋ ይደረግበታል። እርግጠኛ ነኝ ስለ አድቫንስ ቡኪንጉና ስለ መጀመሪያው ኦፕኒንግ ዴዩ ስንሰማ ይሄን ያህል እንኳን ይደርሳል ብለን አልጠበቅንም ነበረ። ምን ትላላችሁ እናንተ? ላይፍ ታይሙ ሲጨርስ ፊልሙ ምን ያህል ገቢ ያስገባል? አያችሁት ወይ? ካያችሁትስ እንዴት አገኛችሁት? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ማድረግ አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪ ለቤቱ አዲስ ሆናችሁ ሰብስክራይብ ማድረጉን አትርሱ። ለጓደኞቻችሁም ሼር ያደረጋችሁ ትብብር አድርጉልኝ። ቪዲዮን ላይክ አድርጉ። በሌላ ቪዲዮ በድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። አመሰግናለሁ። ደህና ሁኑ። ባባይ። आप कोच बहुत अच्छे हो। लेकिन आदमी सुअर हो। ये क्या बात हुई? पागल को पागल मत बोलो। टिंगू को टिंगू मत बोलो। क्या मतलब? ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।